አማጺ ቡድን ሁቲዎች ያስወነጨፉት ሚሳኤል የእስራኤል ዋና አውሮፕላን ማረፊያ አቅራቢያ ወደቀ። ከዚሁም ጋር ተያይዞ እስራኤል በዋና አየር ማረፊያ ያደረሰባት የሚሳኤል ጥቃት ተከትሎ በየመን ሁቲዎች ላይ አጸፋ እርምጃ እንደምትወስድ ካሁኑ ገልጻለች። ከዚህም ጋር በተያያዘ እስራኤል ከፍተኛ ድንጋጤ የፈጠረባት የየመን ሁቲ አማጽያን ጥቃት እስራኤል በ10 ሺህ ለሚቆጠሩ ተጠባባቂ የጦር አባላት ልትጠራ ነው። ሰላም ጤና ይስጥልን ውድ የኢትዮ ከረንት የዩቲዩብ ገጽ ተከታዮችና አድማጮች እንደምን አላችሁ? ለዕለቱ የተመራረጡ አርዕስተ ዜና ወደ እናንተ ይዘን ቀርበናል። እስከ መረጃው ፍጻሜ ድረስ በአብሮነት እንድትዘልቁ በአክብሮትና በትህትና እንጠይቃለን። ቤተሰብ ለመሆን ላይክ፣ ሼር፣ ሰብስክራይብ ማድረገውን እንዳይረሱ። ዕለቱ የመጀመሪያ የዝርዝር ዜና ስናልፍ ሁቲዎች ያስወነጨፉት ሚሳኤል የእስራኤል ዋና አውሮፕላን ማረፊያ አቅራቢያ ወደቀ። ከየመን የተወነጨፈው ሚሳኤል በእስራኤል ቤንጉሪዮን አየር ማረፊያ ካረፈ በኋላ ሰራተኞችን መንገዱን ሲያስተካክሉ ታይቷል። ከየመን የተወነጨፈው ሚሳኤል በእስራኤል ቤንጉሪዮን አየር ማረፊያ ዋና ተርሚናል አቅራቢያ መውደቁን የእስራኤል ባለስልጣን ተናግረዋል። ትክክለኛነቱ ያልተረጋገጠውና በኦንላይን ላይ የተለቀቀው ተንቀሳቃሽ ምስል እንደሚታየው ከሆነ አሽከርካሪዎቹ ሚሳኤሉ አቅራቢያ ላይ ሲያርፉ ለመሸሽ ሲሯሯጡ ይታያል። ከቴል አቪቭ መውጫ በር የሚገኘው አውሮፕላን ማረፊያ አቅራቢያ ያረፈው ሚሳኤል አካባቢ በጥቁር ጭስ ሸፍኖታል። 4 ሰዎች በፍንዳታ የተጎዱ ሲሆን ሌሎቹ 2 ሰዎች ደግሞ ወደ መሸሸጊያዎች በሚያመሩበት ጉዳት እንደደረሰባቸው የእስራኤል ሚዲያ የአደጋ ጊዜ ሰራተኞች ጠቅሶ ዘግቧል። የእስራኤል መከላከያ ሚኒስትር እስራኤል ካትስ በመግለጫው ላይ ያጠቃንን ማንም ቢሆን 7 እጥፍ መልሰን እናጠቃዋለን ሲሉ ዝተዋል። የሁቲ ወታደራዊ ቃል አቀባይ የህዬ ሳሬ በቴሌቪዥን በሰጡት መግለጫ የእስራኤል አየር ማረፊያ ካሁን በኋላ ለአየር ጉዞ ደህንነት የተጠበቀ አይደለም ብሏል። አየር ማረፊያው ለአጭር ጊዜ በረራዎችን ያቋረጠ ቢሆን ተመልሶ ግን ስራ ጀምሯል። የሁቲ አማጽያን ያስወነጨፈው ሚሳኤል በእስራኤል ሰማይ ላይ ሲደርስ የተለያዩ የሀገሪቱ ክፍሎች የሚገኙ አደጋ ጊዜ ደወሎች መጮኻቸው ተጀምረዋል። የእስራኤል አየር ኃይል የተወነጨፈው ሚሳኤል ማክሸፍ ያልቻለበት ምክንያት ላይ ምርመራ እንደሚያደርግም አስታውቋል። ከሀገር ውስጥ መገናኛ ብዙሃን የተለቀቁ ምስሎች እንደሚያሳዩ ከሆነ ሚሳኤሉ ያረፈበት አካባቢ ትልቅ ጉድጓድ ተፈጥሯል። በኢራን መንግስት የሚደገፉና መቀመጫውን የመን ያደረገው ሁቲዎች በሐማስ ያላቸውን ወገንተኝነት ለማሳየት ወደ እስራኤል በተደጋጋሚ ሚሳኤል ያስወነጭፋሉ። ነገር ግን የእስራኤል መከላከያን አልፈው የሚያርፉት ጥቂቶቹ ናቸው። ከህዳር 2023 ጀምሮ ሁቲዎች በቀይ ባህር ላይ የሚንቀሳቀስ የንግድ መርከቦች ላይ ጥቃት ይፈጽማሉ። አሜሪካ የአማጽያኑን ተግባር ለማስቆም በዋናነት አየር ጥቃት የምትፈጽም ሲሆን ዩኬም ዘመቻውን ተቀላቅላለች። ይሁን እንጂ ጥቃቱ ከደረሰ በኋላ በእስራኤል ዋና አየር ማረፊያ የደረሰበትን የሚሳኤል ጥቃት ተከትሎ በየመን ሁቲዎች ላይ ያጸፋ እርምጃ እንደምትወስድ እስራኤል ገልጻለች። የእስራኤል ጦር ከየመን የተተኮሰው ሚሳኤል ለመጥለፍ መሞከሩን ማስታወቁን ተከትሎ የሀገሪቱ ፖሊስ በሀገሪቱ ዋና ዓለም አቀፋዊ አውሮፕላን ማረፊያ አካባቢ ተጽዕኖ ያለው አደጋ መድረሱን አስታውቋል። ከየመን ሁቲ አማጽያን የተሰነዘረ ነው የተባለው ጥቃት በእስራኤል አየር ማረፊያ ላይ ጉዳት ባያደርስም አካባቢ ግን ለ6 ሰዎች መጎዳትና ለበረራ መስተጓጎል ምክንያት ሆኗል። ይህን ተከትሎ የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ለጥቃቱ ሁለገብ ምላሽ እንደሚሰጡ አስታውቀዋል። በቴል አቪቭ ቤንጉሪዮን አውሮፕላን ማረፊያ አካባቢ ያረፈው ሚሳኤል ጥቃት ከየመን የተተኮሰ መሆኑን የእስራኤል ጦር ማረጋገጡን ገልጾ ሚሳኤሉ ለመጥለፍ ሙከራ ማድረጉን አስታውቆ ነበር። ቀደም ሲል በጦርነቱ ውስጥ በነበረችው ጋዛ ለፍልስጤም ድጋፍ እናደርጋለን የሚለው ሁቲዎች በእስራኤል ላይ ለደረሰው ጥቃት ኃላፊነት ወስደዋል። አማጽያኑ ሃይፐርሶኒክ ባላስቲክ ሚሳኤል በመጠቀም የእስራኤል ዋና ዓለም አቀፍ አውሮፕላን ማረፊያ በሆነው ቤንጉሪዮን ላይ ያነጣጠረ ወታደራዊ ኦፕሬሽን እንደነበረ ገልጸዋል። ይህን ተከትሎ የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ዝርዝር ማብራሪያ ባይሰጡም በአጸፋው ምላሽ እንደሚሰጡ አስታውቀዋል። የሀገሪቱ መከላከያ ሚኒስትርም እስራኤል ካትስ በእያንዳንዷ ጥቃት 7 እጥፍ ምላሽ እንሰጣለን ሲሉ መናገራቸውን ፍራንስ 24 ዘግቧል። እስራኤልም በዚህ የተናደደች የምትመስለው እስራኤል በ10 ሺህ ለሚቆጠሩ ተጠባባቂ የጦር አባላት ልትጠራ ነው። እስራኤል የጋዛ ጦርነት ለማጠናቀቅና ለማስፋት በ10 ሺህ ለሚቆጠሩ ተጠባባቂ የጦር አባላት ጥሪ ልታደርግ መሆኑን ተገልጿል። የእስራኤል ጦር በጋዛ ስርጥ ላይ የሚደረገውን ዘመቻ ለማጠናከርና አድማሱን ለማስፋት በ10 ሺህ የሚቆጠሩ ተጠባባቂ የጦር አባላትን ጥሪ ሊያደርጉ መሆኑን የጦር አዛዡ ኢያል ዛሚር ገልጸዋል። እሁድ ዕለት የወጣው መረጃ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ጦርነቱ ለመቀጠል ቃል መግባታቸውን ተከትሎ ነው። ምንም እንኳ ከእስራኤል ውስጥ የሚሰሙ ድምጾች ታጋቾች የሚያስለቅቅና ከ50 ሺህ በላይ ፍልስጤማውያን ያለቁበት ጦርነት በሰላም ስምምነት እንዲቆም ቢጠይቁም ኔታንያሁ ግን ጦርነቱ እንደሚቀጥል አረጋግጠዋል። የእስራኤሉ ጦር አዛዥ በሰጡት ማብራሪያም በዚህ ሳምንት 10 ሺህ ለሚቆጠሩ በቂ ወታደራዊ ስልጠና አግኝተው ተጠባባቂ ነው ብለው ለተያዙ የእስራኤል የጥሪ ወረቀት እንልካለን ያሉ ሲሆን ይህም ጦርነቱ በተጠናከረ አቅም ለመቀጠልና የውጊያውን አድማስ ለማስፋት የሚያግዝ ነው ተብሏል። አክለውም
የምናደርገው ዘመቻ በማጠናከር በጋዛ ውስጥ ተይዘው የሚገኙ ዜጎች እንዲለቀቁና ጫና እናደርጋለን ያሉ ሲሆን የተጠባባቂ የጦር ጥሪ ተከትሎ የእስራኤል ጦር ተጨማሪ ቦታ ዘመቻ ያካሂዳልም ሲሉ ተደምጠዋል። 47ኛው የአሜሪካ ፕሬዝዳንት ዶናልድ ትራምፕ ራሳቸውን እንደ ካቶሊክ ጳጳስ አድርገው የሚያሳይ የአይ ምስል ማጋራታቸውን ቁጣ ቀሰቀሰ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በሰው ሰራሽ አስተውሎት የተሰራና የካቶሊክ ጳጳስ አድርገው የሚያሳያቸው ምስል በማህበራዊ ሚዲያ ማጋራታቸውን በካቶሊክ እምነት ተከታይ ዘንድ ነቀፌታ አስከትሎባቸዋል። ይህ ምስል በዋይት ሀውስ ይፋ ማህበራዊ ሚዲያ ላይ የተጋራ የካቶሊክ እምነት ተከታይ በሊቀነ ጳጳስ ፍራንስ ሞት ሀዘናቸው እየገለጹበት ባለበት ወቅት ቀጣዩ ሊቀነ ጳጳስ ለመምረጥ በዝግጁ ላይ እያሉ ነው። በኒውዮርክ የሚገኘው የካቶሊክ ጉባኤ ትራምፕ በእምነት ላይ እየቀለዱ ነው ሲል ቅሬታውን ገልጿል። ይህ በማህበራዊ ሚዲያ ልጥፍ የተጋራው ዶናልድ ትራምፕ ለጋዜጠኞቹ ጳጳስ መሆን እፈልጋለሁ ብለው ከቀለዱ በኋላ ነው። ትራምፕ በካቶሊክ እምነት ላይ እያፌዙ ነው ተብለው የተተቹት የመጀመሪያ አሜሪካ ፕሬዝዳንት አይደሉም። የቀድሞ ፕሬዝዳንት ጆ ባይደን ከዓመታት በፊት በታምፕ ፍሎሪዳ የጽንስ ማቋረጥ የሚደግፍ ግለሰብ በተዘጋጀ ሰልፍ ላይ የመስቀል ምስል ሲሰሩ ወይም ሲያማትሙ መታየታቸውን ቁጣ ቀስቅሶ ነበር። የቫቲካን ቃል አቀባይ ማቴዎ ብሩኒ ቅዳሜ ዕለት የትራምፕ ስላጋሩት ምስል የቤተ ክርስቲያኗን አቋም ምን እንደሆነ ተጠይቀው ከመመለስ ተቆጥበዋል። ቫቲካን የሚቀጥለው ሳምንት ረቡዕ ጀምሮ ቀጣዩ ሊቀነ ጳጳስ ለመምረጥ የሚሰሙ ጳጳስ ለመቀበል ዝግጁ ላይ ናት። አርብ ማታ በትራምፕ ማህበራዊ ሚዲያ ላይ የተጋራው ይህ ምስል ጳጳሱ የሚለብሱትና ነጭ ልብስ ተክኖ እና ቆብ አድርገው ይታያል። በኤአይ ወይም አርቲፊሻል ኢንተለጀንስ በሰው ልጅ አስተውሎት የተሰራው በዚህ ምስል ላይ ትራምፕ አንገታቸው በላይ ትልቅ መስቀል ያደረጉ ሲሆን የቀኝ እጃቸው ጣት ቀስረዋል። የፊታቸው ላይ ጥሞና ይነበባል። ምስሉ መጋራቱን ተከትሎ የኒውዮርክ ታይምስ የጳጳ የሚወክለው የኒውዮርክ ግዛት የካቶሊክ ጉባኤ ቅሬታው በኤክስ ማስገባቱን አስታውቋል። ክቡር ፕሬዝዳንት በዚህ ምስል ላይ ምንም አይነት ጥበብ ወይም የሚያስቅ ነገር የለም ሲሉ ቡድኑ ጽፏል። ተወዳጁ አባታችን ሊቀነ ጳጳስ ፍራንስ ገና መቀበራቸው ነው። እንዲሁም የካቶሊክ እምነት አባቶች ቀጣዩ ሊቀነ ጳጳስ ለመምረጥ በቅዱስ ጴጥሮስ ቤተክርስቲያን የጽሞና ጊዜ ሊጀምሩ ነው፣ አያላግጡብንም ብሏል ቡድኑ በመግለጫው። የጣሊያን የቀድሞ ጠቅላይ ሚኒስተር ማቴዎ ሬንዚ ዶናልድ ትራምፕ ምስሉን በማጋራታቸው ኮንነዋቸዋል። ሬንዚ ይህም ምዕመናን የሚያስቆጣ ተቋም የሚያሰድብ እንዲሁም የቀኝ ዘመም ዓላማ መሪዎች በማላገጥ ደስታ እንደሚያገኙ የሚያሳይ ምስል ነው ሲል በኤክስ ገጻቸው ላይ ጽፏል። ዋይት ሀውስ ግን የሪፐብሊክ ፕሬዝዳንት ጵጵስናማ በጳጳሱ ላይ እያላገጡ ነው የሚለው አስተያየት ውድቅ አድርጎታል። ፕሬዝዳንት ትራምፕ በሊቀነ ጳጳስ ፍራንስ ሞት የተሰማቸውን ሀዘን ለመግለጽ እና በቀብራቸው ላይ በመገኘት ሮም ድረስ መሄዳቸው ይታወሳል። እንዲሁም በካቶሊኮችና ለሃይማኖት ነጻነት ታማኝ ደጋፊ መሆናቸው ይታወቃል ሲሉ የፕሬስ ሴክሬታሪ ካሮላይን ሌቪት ተናግረዋል።